አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮቹ ሼር ላይክ እያደረጋችሁ አበረታቱኝ። ሼር ላይክ ለምታደርጉትም ምስጋናዬ ከልብ ነው። እንግዲህ ያው ከብዙ መጥፋት በኋላ ብቅ ብቅ እያልኩ ነው ማለት ነው። አብሮነታቸው አይለኝ ሁል ጊዜም። ዛሬ በአዲስ ቪዲዮ ነው የመጣሁት። እውነት በሚል ድራማ እውነት ክፍል 10 ደርሰናል። እውነት ምርጥና አስተማሪ ድራማ ነው። እንዲሁም ገንዘብ የሌላቸው ሰዎች ምን ያክል እንደሚናቁና ምን ያክል ተፈላጊ እንዳላደሉ በሰዎች እንደሚንቋሸሹ፣ ገንዘብ የሌለው ሰው በአጠቃላይ ከሰው ጋር መኖር አይችልም እንዴ ብለን ራሳችንን እስከምንገመግመው ድረስ የሚያሰኝ ምርጥ አስተማሪ ድራማ ነው። እንግዲህ አንዳንድ ባለሀብቶች ድሆች ላይ የሚያደርጉት ጭቆና ድሆችን እንዴት እንደሚንቁ እና አጠቃላይ ገንዘብ የሌለው ሰው ይናቃል የሚል ያስተምራል። እስከ መጨረሻው ድረስ አብራችሁኝ ሆኖ ቻናሌንም ሰብስክራይብ አድርጉኝ። ሚኪ የባለጸጋ ልጅ ሲሆን እውነት ደግሞ የድሃ የሚስኪን እናት ልጅ ነች። አባቷ በህይወት የለም። እናቷ ጉሊት ቸርችራ የምታሳድጋት እንዲሁም ደፋ ቀና ብላ ያሳደገቻት ሚስኪን ድሃ እናቷ ነበረች። ሚኪ የባለ ሀብት ልጅ ሲሆን እንግዲህ የድሃ ልጅና የሀብታም ልጅ ይፋቀራሉ፣ በፍቅር ክንፍ ይላሉ። ነገር ግን የሚኪ አባት እጅጉን ገንዘብ ወዳድ፣ ድሆችን ተጠያፊ፣ በጣም ድሆችን የሚያንገላታ እንዲሁም አምባገነን እየተሞላ በጣም መጥፎ ሰው ነውና ልጁ ሚኪን ለምንድነው የዚችን የድሃ ልጅ የዚችን የአሮጊት ልጅ የዚችን የጉሊት ሻጭ ልጅ እያፈቀርከው? ለምንስ ከእሷ ጋር አይሃለሁ እያለ ሌት ተቀን ሚኪን ይደበድበዋል። ልጅም ፍቅር እንጂ ገንዘብ አያኖረኝም፣ ስለዚህ ፍቅሬን መቼም ቢሆን አልተዋትም፣ ተፍቅሬም ልትለያየኝ አትችልም ብሎ አባቱ ላይ ይዝትበታል። ሲጠናባቸው እንግዲህ ልጆች ተያይዘው ይጠፋሉ። በዚሁ መካከል እውነትና ሚኪ ተያይዘው ሲጠፉ እውነት አረገዘችበት። ይዟትም ልጅ ሚኪም ምንም አይነት ገንዘብ ስለሌለው አባቱም ሊያግዘውም ስላልቻለ እንኳን ሊያግዘው ሊያየው እንኳን አይፈልግም። ሚኪ እውነትን ይዟት በአንድ ደሳሳ ጎጆ እንዲሁም በሸራ የተወጣጠረ ቤት ውስጥ ይዟት ገባ። በእውነትም ፍቅር ካለ ሁሉም ነገር ሙሉ ነው። ምንም ነገር የለም ቤታቸው። አንዲት ፍራሽና አንዲት መፈረሻ ብቻ፣ አንዲት ጀበናና ስኒ፣ የተወሰኑ ትንሽ እቃዎች ብቻ ሲኖሩት ቤታቸው በሙሉ ባዶ ነው። ቤታቸው ዙሪያውን በሸራ የተወጣጠረ ላስቲክ ቤት ነው ይዟት የገባው። እሷም ምንም አላለችም። አንተ የሀብታም ልጅ አይደለህ እንዴ? እንዴት እዚህ እንገባለን አላለችውም። ግን ፍቅር ያሸንፋል። ሁለታቸውም በፍቅር ተሞልተው እዛች ደሳሳ ጎጆ ውስጥ በፍቅር ይኖራሉ። ይሁን እንጂ ጥጋበኛ የሚኪ አባት ሊያስኖራቸው አልፈለገም። ልጅቷን እየጠራ ሲወጣ ሲገባ ያችን አሮጊት እናትሽን እደፋልሻለሁ፣ ልጅን ተዩ፣ ተልጄ ራቂ፣ እሷ አጠገብ ላይሽ አልፈልግም እያለ ይዝትባታል። እውነትም ሚኪን ማጣት አትፈልግም፣ እናቷንም ማጣት አትፈልግም። በሆነ አጋጣሚ እናትየዋ ታማ ሆስፒታል ትገባለች። እናትየዋን ፍለጋ ሲሄዱ እናቷ ታማ ሆስፒታል እንደገባች ሲሰሙ በአጋጣሚ አባትየውን አግኝተው ሲጠየቁት እናቲቱን እንዲያስደበደባትና ሆስፒታል እንደገባች ትሰማለች። እውነትም ወደ ሚኪ መታ ሚኪዬ እኔ አንተን እወድሃለሁ፣ ግን እናቴን እቤት ጥያት መጣሁ። ባዶ ቤት ጥያት በመምጣቴ በእናቴ ላይ ችግር ደረሰባት። አባትህም እናትሽን እስከ ወዳኛው ሸኛታለሁ እያለ ዝቶብኛል። ስለዚህ በቃ ትቼህ ልሄድ ነው ትለዋለች። ሚኪም በዚህ ጊዜ በጣም ልቡ ይሰበራል። እኔ እኮ አንቺን ብዬ ነው ከአባቴ ከቤተሰቤ ሁሉን ነገር ትቼ አንቺን መርጬ እዚህ ደሳሳ ጎጆ ውስጥ ያለሁት። እንዴት አንቺ እንዴት አደረገኛለሽ? ተይ እውነትዬ፣ ሁሉም ተስተካክሎ ወደ ቤታችን ወደ ቤተሰቦቻችን እንመለሳለን። ትንሽ እንታገስ፣ ተሸኛ አትሄጂ ይላታል። በእነሱ መካከል ዶክተር የተባለ የቅርብ ወዳጃቸው አለ። እጅግ በጣም መልካም ሰው ነው። ሚኪንና አባቱን ለማገናኘት ለማቀራረብ የማያደርገው ጥረት የለም። ወደ ሚኪ አባት ሄዶ ልጅህ ይፈልግሃል፣ ሊታረቅህም ሊያዋራህም ይፈልጋል ብሎ ሲለው አንተ ምንድነህ? አንተ ለምን ተልከህ መጣህ? ሲለው እኔማ ዶክተር ነኝ እና ዶክተር መሆን ብርቅ ነው እንዴ ብሎ የሚኪ አባት ከሰተው። ያንን ጊዜ ዶክተሩ በጣም ተቆጣ። ለማንኛውም ልጅህ ይፈልግሃል፣ ማናገር ከፈለክ ደግሞ መጀመሪያ የእናቱን ስልክ ቁጥር ይፈልጋል ብሎ ሲጠይቀው
እሱ እኔን ሳይሆን እናቱን ነው የሚፈልገው ብሎ መለሰለት። የሚኪ አባት በጣም ጨካኝ ስለሆነ የሚኪን እናትም ገሎበታል። ምክንያቱም የሚኪ እናት ልጄ ይኑርበት፣ አትረብሸው፣ ልጄ የፈለገውን አግብቶ መኖር ይችላል፣ ስለዚህ አግዘው እንጂ አታንገላታው እያለች ስለምትለው እሱ ግን ገሏት መሞቷንም አልነገረውም። እውነት እናቴ ጋ ሄዳለህ ብላ በተነሳችበት ሰዓት ዶክተሩ እንዴ እውነት ሚኪንማ ትተሽ የትም አትሄጂም፣ በቃ ሁሉም ነገር በቅርቡ ይስተካከላል፣ እናትሽም ተሽላት ወደ ቤት እንደመጣች ሰምቻለሁ፣ ቤቷ ድረስ ሄጄ አይቻታለሁ ብሎ አረጋጋት። በቃ ቤቷ ከመጣችማ እኔም እንረጋጋና ሌላ መፍትሄ እንፈልግ ብላ እውነትም ቤቷ ተቀመጠች። እንግዲህ የሚኪ አባትም ዛቻውን እንደቀጠለ ነው። ልጄን ካልታለቀሽው፣ ልጄን ካልተፋታሽው እናትሽን እገልብሻለሁ ስላላት ግን ሁልጊዜም ታለቅሳለች፣ ሁልጊዜም ታስባለች ለእናቷ። እውነት እናትሽ ተሽሏት ወደ ሆስፒታል መታለች ብሎ ዶክተሩ ስለነገራት እናቷን ስትወጣ ስትገባ ለማየት በሯ ላይ ሆና በሻርፕ ፊቷን ጠምጥማ እንዲያትታወቅ ስትጠብቃት ውላ ምንም ነገር ግን ሳታያት ተመልሳ ወደ ቤቷ መጣች። ወደ ቤቷ መታ ግን ሚኪን እኔ ምልህ ሚኪ እናቴ እኮ ወደ ቤት ተመልሳለች ብላችሁኝ ነበረ። እናቴን ግን ከጧት ጀምሬ እስከ ማታ በር ላይ ቁጭ ብዬ ስጠበቃት እዛ ቤት ግን አልመጣችም ብላ ስጠይቀው እውነትዬ ምንም አትጨነቂ፣ ማዘር እኮ ጉሊቱ ጋር ሲሸጡ አይቻቸዋለሁ። እንደውም በጣም ንቅት ብለው እያወሩ እየተጫወቱ ነበረ። ስለዚህ ደህና ናቸው ብሎ ሲነግራት ተደሰተች። እውነትህን ነው እናቴን አይተሃታል? ደህና ናት ብላ ስትጠይቀው አዎ ቆም ብዬ አይቻቸው ነበረ እና በጣም ደህና ናቸው፣ የድካም ስሜትም አይታይባቸውም አላት። በዛን እንግዲህ እውነት ተረጋጋች። ከዛም ዶክተሩ መጥቶ አሁን ላይ እሷ ነፍሰ ጡር ስለሆነች ሽምግልና እናቷ ጋር እንዲላክ ብሎ ነገራቸው። እኔ የምልህ ግን ዶክተርዬ እናቴ ግን በአሁኑ ሰዓት ሽምግልናውን የምትቀበል ይመስላል? ምክንያቱም ባዶ ቤት ጥያ ስለምታውቁ በጣም አሳዝኛታለሁ አለች። ዶክተርም ምንም ችግር የለውም በዛም ብዬ በዛም እኔ ያሳምናታለሁ አለ። ዶክተር የእውነት ቤተሰብ ነው፣ ምክንያቱም ከእናቷ ጋር ስለሚቀራረብ ያሳምናቸዋል ብዬ ተስፋ አደርጋለሁ። ዶክተር በጣም መልካም ሰው ነው። የተራራቁ ሰዎችን ማቀራረብ እንዲሁም የተለያዩ ሀሳቦችን መልካም ሀሳቦችን ማመንጨት የሚችል በጣም ጥሩ ሰው ነው። ዶክተርም እኔ የምልሽ እውነት አሁን ላይ ግን ምንድን ነው የሚያስደስትሽ ነገር ብሎ ሲጠይቃት አንዳንዴ እናቴን ቤት ጥያት በመምጣቴ ትንሽ ይደብረኛል፣ እናቴን ሳስባት ውስጥ ይጨነቃል እንጂ አሁን ላይ ሚኪዬ ጋር ብሬ ከመሆን በላይ ምንም የሚያስደስተኝ ነገር የለም ብላ መለሰችለት። እና ደግሞ አሁን ላይ ልጅ ሊኖረን አይደል? እሱም የልጅ አባት እኔም የልጅ እናት ልንሆን አይደል አለችው። ዶክተሩም አው ልጆች የደስታ ምንጮች ናቸው አላት። እናም እኔ ምልሽ ግን እውነትዬ ይህን ደስታሽን እንዲያታጩ ተጠንቀቂ አላት። እንዴ ዶክተርዬ ምን እያልከኝ ነው አለችው። ዶክተሩም ስለምትጨነቂ ነው፣ በእርግዝና ሰዓት መጨናነቅ አያስፈልግም፣ ስለዚህ አትጨነቂ፣ ራስሽን ፍሬ አድርጊ አላት። በእርግዝና ሰዓት መጨናነቅ ለጽንሱ ጥሩ አይደለም፣ እናም ደግሞ ሁሉም ጭንቀቶች መፍትሄ አላቸው አላት። ከዛ ሁሉ እናንተ እንዳትገናኙ ከሚደረግባችሁ ዛቻና ቁልፋ በኋላ እናንተ ተገናኝታችሁ አብራችሁ ሆናችሁ አይደለም? አሁንም ወደፊት የሚመጣው ነገር ሁሉም መፍትሄ አለው። ስለዚህ አንቺ ተረጋጊና ልጅሽን በሆድሽ ያዢ፣ አሳምረሽ አሳድጊ፣ አትጨናነቂ አላት። እሷም ብትሆን እሱማው ፈጣሪ የጻፈው ነገር እኮ አይቀርም፣ እሱ ያለው ነገር ሁሉ እያለፈም ነው፣ ወደፊትም የሚመጣው እናሳልፈዋለን። ነገር ግን እኔ ስለማያስችለኝና አላስብም ብልም ማሰቤ ስለማይቀር ነው አለችው። እነሱም እንግዲህ አሁን የእሷ እናት ከተሻላት ወደ እናቷ ሽማግሌ እንደሚላክ ቃል ተገባብተው ተለያዩ። ወደና የተከበራችሁ የቻናል ቤተሰቦች የእውነት ድራማ በእውነትም ምርጥና አስተማሪ ነው። እናም እስከ መጨረሻው አብራችሁ ሆኑ። በቀጣይ ክፍል ምን ይዘው ይመጡ ይሆን? ሽማግሌ ተልኮ ይቀበሏቸው ይሆን ወይስ አይቀበሏቸው ይሆን? አብረን የምናየው ይሆናል። ያላችሁበት ሰላማችሁ በዝቶ ይትረፍ። ባይ ባይ።